ሰላም ጤና ይስጥልኝ። ዛሬ የጥያቄያችሁን መልስ የምታገኙበት ቀን ነው። እምቢ ካለ ቃሪያ ይበላል። ይሄ ደግሞ ቃጠሎውን ከታዘነለት ይሄ ደግሞ ቃጠሎውን ያበርድለት ዘንድ ያመጣ ነው እንትን ነው ያበርድለት ዘንድ ነው። እና ለማንኛውም ዛሬ ይሄ ቃሪያ ተበልቶ የሚያልቅ ይመስለኛል። በጣም ከባባድ ጥያቄዎች ነው ያሉት እና አሪፍ ቆይታ የሚኖረው ይመስላል። አስቡት፣ ይሄ ሁሉ ቃሪያ የሚበላው ቃሪያ ነው። በእርግጠኝነት ይሄ ቃሪያ ተበልቶ ያልቃል። ጸዴ ጊዜ ይኖራል በእርግጠኝነት ማለት ነው። እና ሲቃጠል ማየት የምትፈልጉ ከሆነና መልሳችሁ መስማት የምትፈልጉ ከሆነ ይመቻችሁ። መኩ ይላል። አክብረኝ ስለመጣ አመሰግናለሁ። ቆንጆ ወመን ነው። አትምታኝ እንጂ ብዙ አትምታኝ ብራዘር። ምን ሊመታኝ ነው? ይኸውልህ ሁለት ሃይላንድ ያደረኩት ማለት ነው። ዛሬ ጥያቄ ስትመልስ ነገር ቂጤ እየቆረቆረኝ ቶሎ መልስ። ዛሬ ይኸውልህ የሁለት ሃይላንድ ያመጣው ዛሬ የምጠይቅህ ጥያቄ ከባባድ ስለሆኑ ካልመለስክ ደግሞ ያው ቃሪያ ትበላለህ ማለት ነው። ኧረ በለው ይሄ ልጅ የእውነት አድርጎት ነው ትበላለህ ማለት ነው። አሁን ወደ ጥያቄያችን እንሂድ መኩ። እሺ መኩ፣ እሺ መኩ፣ የመጀመሪያ ጥያቄ ሳቢላን ለምን ተውከው? በሰላም ነው ወይ ተብለሃል? መልስላችሁ። በሰላም ነው ፋሚሊ። አንዳንድ ነገሮች አልመቻቸኝ ብለው ነበረ፣ አንዳንድ የሥራ ጉዳዮች ምናምን እንደዛ ነው። የምትመለስ ይመስላል? በዚህ አልመለስም፣ በሌላ ስራ ግን ልንገናኝ እንችላለን። እሺ ሁለተኛ ጥያቄ መኩ፣ የተወለድክ የተወልደ አደክ? ከዛ ይቀጥላል ጥያቄው። መልስ። የተወለድክ ይሄ ጥያቄ ዞሮ አማራ ክልል ነው የተወለድኩት። እሺ አማራ ክልል። እሺ ወደ ትወና እንዴት ገባህ? ምክንያት የሆነ ሰው አለ? ወደ ትወና እንዴት ገባህ? እኔ ከልጅነቴ ጀምሮ በቃ ሚኒ ሚዲያ ምናምን ጸረ ኤዲስ ክበብ ምናምን የሚባሉ ክበቦች ጋር ገባ ነበር። ቤተክርስቲያን ምናምን ነገር ሞክር ነበር። አታምቦጫብጩ ምንድነው ሰውዬ ይሰማላ ካላችሁ እና ቤተክርስቲያን ምናምን ነገር ሞክር ነበረ። ከዛ ነው የተነሳው። ምክንያት የሆነኝ ሰው ደግሞ ታሪኩ ባባ በጣም ወደዋለሁ። እሱም አንዱ ምክንያት ነው ብዬ አስባለሁ። እሺ በዚህ አጋጣሚ ስለ ታሪኩ ባባ የሆነ ነገር አጥቶ ስለ ታሪኩ ባባ አልነበር። እኔ እንትኑን ፋዘር ጋር ቲያትር እየተማርኩ የሱን ዶክመንታሪ ሰርቼ ነበርና ወይም ይሄ አጭር የሱን ስቶሪ ሰርቼ ነበር። የፊልም ነው ልክ ሰርቼ የሱን ታሪክ ሙሉ ታሪኩን ማቅረብ ማለት ነው። ሙሉ ታሪኩን እንደ መነባነብ ማቅረብ ለኦዲየንስ። ለምሳሌ አርቲስት ታሪኩ ባባ በእንደዚህ ዓመተ ምህረት ተወለደ፣ በእንደዚህ ዓመተ ምህረት ምናምን የሚሉ ነገሮች እሱን ነገር እየሰራው ነበርና አርቲስት ታሪኩ ባባ አልነበረ። እኔ ባባ በል ይሉኝ ነበር መምህሮቻችን ምናምንና ምን አውቃለሁ እኔ ለምንድን ነው ወይስ አፍ በጣም እንወደዋለን። በጣም ነው የምንወደው እግዚአብሔርን። ይሄ ሁሉ ነገሬ ነው ለኔ። ትልቅ አርቲስት ነው ምናምን በጣም ሌጀንድ ነው ብቻ። እሺ እንቀጥላለን። መኩ እስኪ ገጠመኝ ንገረኝ ተብለሃል በአክቲንግ ዙሪያ ምናምን ማለት ነው። ገጠመኝ ብዙ ነገር ገጥሞኛል ግን አላስታውሰው። በቃ ብዙ ነው የገጠመኝ። ምንም ገጠመኝ የለም። ብዙ ነው የገጠመኝ እኮ አንድ እስኪ የሚያስቅ ወይ የሚያስደነግጥ ምናምን ነገር ምን ነበር? ቲያትር እየሰራው የኤዲፐስ ንጉስን ቲያትር እየሰራው በጣም በቃ ቲያትሩ እንትን ነበር። ኤዲፐስ ነው እየሰራው ነበር ፋዘር ጋር ምናምን መሰለኝ እና የአየካስታ አክሊሏ የንግስቲቷ አክሊል ይወድቃል ምናምን ነገር። የሚወድቅበት ምንም አይነት ፓርት የለውም ምናምን ነገር። ልክ እኔ ሌላ አይነት ስሜት ሌላ አይነት ዲያሎግ አውጥቼ እየተናገርኩ እያለ አክሊሏ ወደቀ። ከዛ እሱን አክሊል ማንም አንስቶ ጠገባችን የሚያደርግላት የለም። ያለን ከሷ ጋር ያለን ኮሙኒኬሽን ደግሞ ትንሽ ጠበቅ ብሎ ነበር ምናምን። ያንን ጠበቅ አድርጌ በጣም አጋንኜ መናገር የነበረብኝን ቃላት ረጋ አድርጌ ተናግሬ አክሊሏን አንስቼ ምናምን ደፍቼላት እንደዛው ነው የተስተካከለ ገጠመኝ አስታውሳለሁ። እንግዲህ አንሰሰረ የተወጋውበት ፓርት ላይ ሾህ ወግቶኛል። እንዲ አፈር የሚጨብጥ እንዲ ምናምን ላይ እዚህ ጋር ሾህ ወግቶኛል። እዚህ አካባቢ እዚህ አይታየም እንደዛ ነው። ብቻ ብዙ ገጠመኞች ይኖራሉ ግን አሁን አላስታውሳቸው። እሺ ይለፉ። መኪና የለኝም ጋይስ፣ የለኝም። የመኪና ጥያቄ ካለ የለኝም። አይበጥም ነው። ለምንድን ነው ቀጠር ያለው ጥያቄ ይመጣልሻል፣ ቃሪያሽን ይበላልሻል ይላል። እሺ ስማ፣
ከኑኑና ከመሲ ትክክለኛ እህቴ ብትሆን ብለህ የምታስበው ማን ነው? መመለስ አለብኝ ብለህ ካሰብክ እንዴ ማለት ከኑኑና እሺ ሁለቱም ለኔ ትክክለኛ እህቴ ቢሆን ደስተኛ። አንድ ሰው መምረጥ አለብህ። ወይ እግዚአብሔር ሲያናዳራ ለኔ ሁለቱም ምርጫ የላቸውም። አንድ ግዴታ አንድ የሆነ ሰው ለምሳሌ ተወዳቸዋለህ፣ ሁለቱንም ትጠላቸዋለህ። አንዱ መረጥ እኮ አንዱ ትጠላለህ ማለት ነው። አንተ እባክህ ሲያናድ ሁለቱም እህቶቼ ቢሆኑ ደስ ይለኛል። አንድ ሁለት ቢገጥስ አንድ ገመጣ ይበቃል። ሰውዬ እስር ቤት ነው እንዲያመጣኝ። ጠጣ እያጠጣ ስፖንሰር የሆነ ማነው አሁን አፋዲስ እንዳጣጡት በሚል ነው ስፖንሰር። አኮ አዲስ ነው ስፖንሰራችን። እሺ አይመኩ አሁን ቀጣይ ፋሚሊ ምን አይነት ቃሪያ ነው ያመጣው? እሺ አሁን ጥያቄው ሌላ ደግሞ ሊያስበላ ይችላል፣ ሊያስበላም ይችላል። ፍቅረኛ አለህ ወይ ተብላ good question ባልመልስ እና በበላው ደስ ይለኛል። ታውቃለህ እኔ ማውቀው ከሆነ ከዋሻችሁ ይበላል። ፍቅረኛ አለህ ወይ? የለኝም፣ ሊኖረኝም አይችልም። ተመልሶላችኋል። አሁን ጥያቄ እንዳይመጣ። እሺ ሶስተኛው ጥያቄ ነው። ሶስተኛው ጥያቄ ነው። እሺ ምን ሶስተኛ ሰባተኛ አካባቢ ነው እንጂ ጠይቅ። ቃለው ግራ አጋብቶታል። እሺ ትወናህ የገጠሩ ካራክተር ስተው ትወናው ያበደ ነው እና ይሄ የገጠሩ ካራክተር የኖርክበት ማህበረሰብ ይመስለኛል። እንደዛ ነው ወይ ተብሏል? አዎ የኖርኩበት ማህበረሰብ እንደዛ ነው። በጣም ጸደይ ነው። ይሄ ብዙ ነገሩ ይመሳሰላል ኦልሞስት እና አሪፍ አክቲንግ ነው ባይዘው። ይሄ የገጠሩ ካራክተር በጣም ነው የምወደው። እኔ ራሱ ወድጄው ነው የምሰራው፣ በጣም ፈልጌው። እንደዛ ነው። አሪፍ ነው የሰራሽው። ግን ከአንተ ከኖርክበት ማህበረሰብ ጋር ሙር አታች ነው በደንብ ትሄዳለህ። አው አለው ኦልሞስት እኔ ረስቼው ነበረ። ተመልሼ ወደ ከተማ ምናምን መጥቼ ብዙ አመታት ስላሳለፍኩ ረስቼው ነበር። ግን ተመልሼ ስሰራው ወድጄው ፈልጌው ምናምን ነገር ነው የሰራሁት። ይመሳሰላል፣ የሚራራቅ ነገር የለው። የክብር ጉዳይ አድርጌ ነው የሰራሁት። አንድ ደግሞ ጥያቄ ጠይቃል ጋሽ መኩ። እኔ አስተላላፊ ጣቢያ ነኝና የሆነች ልጅ በጣም ታፈቅራለች፣ ተቀበላት። የት ነው የሚያስተላልፉ? ጭራሽ የምሬን የተናገርኩት። የት ነው የሚያስተላልፉ? አይ አስተላላፊ ጣቢያ ነኝ ማለት ሌላ ሰው ታፈቅራለች፣ እሷ እያስተላለፈች ነው ማለት ነው። እና የሆነ ነገር በላት። ታፈቅረኛለች አይደል? አመሰግናለሁ የኔ እናት። ተስፋ አላት እስኪ ለልዘች። ኧረ በእናትህ አንተ ተው በቃ። አሁን ላይ እኔ ፍቅረኛ የለኝም፣ ማፍቀር አልፈልግም። እሺ እንደዛ ነው ፋሚሊ። በቃ እሺ፣ እንዳጠቃላይ አንተን ለሚፈልጉ ሰዎች እድል እንዳላቸው ምናምን እድል አላቸው ወይ ንገራቸው። በቃ እንትን ነው ኦልሬዲ አሁን ሲንግል አይደለው። ምናልባት መቼ እንደማፈቅር አይታወቅም እንጂ ማፍቀር ማግባቴ አይቀርም። አረቂም ይቆረቆረዋል። አንተ ዝም ብለህ አንተ በጣም እንትን ይላል። እንትን ላይ ቁጭ ብለን ነው። ኧረ በስመ አብ እግዚአብሔር፣ ምን አይነቱ ቂጥና እግዚአብሔር እንዴት ነው የሚወጋው ግን። እሺ ቀጥል። እና የሆነ ሰዓት ማፍቀሬ ምን ማለት አይቀርም፣ ግን ደግሞ አሁን ለጊዜው ነው። የስራ ኬዝ ነው በቃ ማለት ትንሽ በጣም ስራ ያለፋኛል። ታትሬ ምኖር ሰው ነኝ እኔ። ጥሬ ግሬ ፍቅር ጥሩ ነገር ነው። ፍቅር ጥሩ ነገር በጣም አፍቅሩ፣ አግቡ። ከ25 ዓመት በላይ የሆናችሁ ሴቶች እባካችሁ አግቡ። እሺ ምንም እየተቁነጠነጠ በቃ ጨረስክ?
እሺ ቀጥል። አይ በቃ ከ25 ዓመት በላይ የሆናችሁ ሴቶች አግቡ። ትዳር በጣም ቆንጆ ነገር ነው። ትዳርን አትፍሩት። ቀላል ነገር ነው። ፍቅርንም አትፍሩት። እሺ መኩ ባይዘው ይሄ ጥያቄ ያቀረብከው ሰው ልክ አይደለም። ግን መኩ እንዴት ነው እንደዚህ ቀጭን ልትሆን የቻልከው? እኔ እኮ ቀጭን አይደል ማርያም ቅርጹን አሳየችው። ትራይሴፕስን አሳየችው። እጅን ማርያም አሳየችው። እውነት ቀጭን አይደለም። እኔ ቀጭን አሳያቸው። ትራይሴፕስን ማርያም ስህተት እንዳልሆነ ንገላ እኔ እንትን እንዴ የእጅን ብቻ እንዴት ብቻ ባያችሁ የእጅን ይታያል። እስኪ አያችሁታ ቦዲ ቢልደር ነው እንዴ? የፍትም እንደዚህ ቃየሽ እና አሁን የቀጭን ነኝ ምንድነው ትሉት? ቀጭን አይደለም ልጁ ፈጣን ነው። አውቆ ረጅም ምናምን እና ደግሞ እንትን አሁን ነው ግን በጣም የከሳሁት። አየሁ በፊትም ወፍራም አሁን ግን ምንም ማለት እኔን ግን ብትጠይቁኝ እንደዛ ብላችሁ አሪፍ ነበር። እሺ ወደፊት ምን እንጠብቅ ካንተ? በጣም ብዙ ነገር ጠብቁ። በቃ እኔ ማልሆነው ነገር አይኖርም። እውነት በጣም ብዙ ስራዎችን ብዙ ኢንተርናሽናል ፊልሞችን እሰራለሁ ብዬ አቅዳለሁ። እሰራቸዋለሁ ደግሞ የጀመርኳቸዋለሁ ለመስራት ፕሮሰስ ላይ ከመጀመሪያው ጀምሬ ማለት ነው። እና ትላልቅ እስካሁን ያልተሰሩ አይነት ትላልቅ ስቶሪዎቻችን ይዤ እመጣለሁ በትላልቅ አይነት አሰራር። እንደዛ ነው። እሺ ያው እነሱ ስለጠየቁ ወንድ ልጅ እድሜውንም ማተር አያደርግም። ግን ስንት ዓመት ነው ልመልሰው ወይስ ነበር? ቃል አንተ ነው ለአንተ ተብሎ የተገዘው ይሄ ነገር ባይዘው የእድሜ ለወንድ ልጅ መጠየቅ ኖርማል ነገር ነው። ግን የሆነ ፐርሰናሊቲ ይነካካል። ችግር የለውም ብላ ያንተ ነው። እየበላ እኔ እስከዛ እየበላ እኔ እነሱ ነው የጋበዙ። እየምናገር ነው አሁን ልጨምርልህ። እሺ ማኩ ተቃጠልክ? አሪፍ ነው። ስፔሻል ነው ያዘው ከማሳው ቁርስ አልበላው። እውነት ቁርስ አልበላው። ይኸው በባዶ ሆዱ ነው እየበላ ያለው ማርያምን። እሺ መኩ እውነተኛ እህቶች ጋር እንዴት ነህ? እነኑን እንደምትጠብቃቸው እህትህን በደንብ እንደነሱ ትጠብቃታለህ ወይ ብለውሃል? አዎ እኔ አስተዳደጌም እንደዛ ነው። ባይዘው ይሄ እንደመኩ ሙድም ያደርገኛል አንዳንዴ እየፈለቀ ነው። እሺ እና እህቶቼን በጣም ነው የምወዳቸው። በጣም ለኔ በቃ ይሄ ከሁሉ ነገር የበላይ እህቶቼ ቤተሰቦቼ ናቸው። ከምንም ነገር በላይ ከህይወቴም በላይ ቤተሰቦቼ ናቸውና እወዳቸዋለሁ። ስንት እህት አለ? 3 4 5 ኦ ከባድ ሰው። አራቶች ትናንሾቼ ናቸው። ፍቅርን ገለጽላቸው እስኪ። በጣም ነው የምወዳቸው የኔ ጩጮች። ብዙዎቹን ሶስቶቹን ምናምን አላቃቸው ሄጄ ስለማላቅ ማለት ነው። ሁለቶቹን ምናምን አላቃቸው ትንሽ ነው ማቃቸው። ታላቂ ብቻ ነች እዚህ ያለችው። በጣም መወዳት እህት አለች። ሁሉ ነገር እኔ አሁን እዚህ እንድደርስ ምክንያት የሆነችኝ እህት አለችኝና ስሟ ማን ነው? የመኖሬ ምክንያት እሷ ነች። መሰረት መስፍን ትባላለች። እሺ ለምንድን ነው ፍቅረኛ የሌለህ? ለምንድን ነው ፍቅረኛ የሌለህ? ፍቅረኛ የራሴ ምርጫ ይመስለኛል። ይሄ እኔ አሁን ከአንድ የገጠር ልጅ ተነስቶ የሆነ አክተር ለመሆን በጣም ብዙ ቻሌንጅ ይጨርሳልና ከአንድ ገጠር መጥቼ ቃሪያ ታሳየኝ እያዘጋጀሁልህ ነው አሁን የምጠይቅህ ጥያቄ እና ከአንድ ገጠር ተነስቶ አክተር መሆን በጣም ከባድ ነው። እያረግ ዘድ አንተ ከዚህ በኋላ እንዳትንቀሳቀስ ቁጭ በል እንመለስበት እና ከአንድ ገጠር መጥቶ እዚህ አክተር መሆን በጣም ብዙ ስትራግል አለው። ያ ነገር ይሄ ለፍቅር በቃ ጊዜ እንድሰጥ አላደረገኝም። በጣም ከባድ ነው። እሺ ወደ ቀጣይ ጥያቄ እንዳለን አይዞህ ነስሮት ነበር ባይዘው አይዞህ ወንድም። እሺ ኑኑ ምንህ ናት ማለት ከስራ ውጪ የራሱ ጥያቄ ነው። ጥያቄ
አይደለም ራስ እነሱ ይተኝ ባይዞ ኑኑ ጋር ማለት ነው። ይሄ ክፍል አንድን ምናምን አካባቢ ስንጀምር የገጠሩ ስቶሪ ጋር ስቲል የራሴን እህት እያስታወስኩ ሰራ ነበር። አንዳንዴ እንዴ ይምራ በላለሁ ከዚህ በኋላ ዙሪ አንተ እና ኑኑ እሺ እየበልን ይንቆጠቆጣል በእናት እሺ ኑኑ እህቴ ነች። እሺ ሰላም መኩ። በመጀመሪያ ፈጣሪ ያሰብከውን ያሳካልህ። አሜን። አንደኛ በህይወቴ የማትረሳው አስደሳች ቀን። ከዛ ይቀጥላል። በጣም የተደሰትክበት ቀን አለ አንዱ፣ ብዙ ይኖራል ግን ኢትዮ ቴሌኮም የተቀጠርኩበት ቀን ስራ አገኘበት ቀን ማለት አዎ። እና ይሄ ያኔ ማለት ኦልሬዲ ትምህርት ሳልጨርስ ምናምን ነበር ኢትዮ ቴሌኮም ቢሮ ውስጥ የገባሁትና እዛ ላይ ከገጠር መጥቼ ምናምን ነገር ስለሆነ የሆኑ ቀለል ያሉ ነገሮች መስራት እየከበደኝ ነበረ። ከዛ ዝም ብዬ ቁጭ አልኩ፣ ቲያትር ምናምን እየተማርኩ ተቀመጥኩ ምናምን ነገር። ከዛ ኢትዮ ቴሌኮም ስገባ በጣም ደስተኛ ሆኜ ነበር። ስቀጥር ግን አክቲንግ ምናምን ነገር ስሰራም በጣም ነው ደስተኛ እየሆንኩ የመጣሁባቸው እነሱ ናቸው። ሌሎቹ በጣም ነው የሚያስከፉት አንዳንዶቹ። ሁለተኛ ስለ በፊቷ አሁንና ስለ ወደ ፊቷ ስለ አሁኗና ስለ ወደ ፊቷ ኢትዮጵያ ስታስብ ምን ይሰማል? ስማ ይሄን ጥያቄ ጠይቀችው ልጅ ስሟ ማን ነው? ይሄም አያ እስኪ የትኛው ነው? አያ ቃንዲ ኦኬ። የቺ ልጅ ማለት ነው። ይቺ እንደዚህ በላይ የጠየቀችን ጋይስ በጣም ጎበዝ እንትን ነች። እኔ ይሄ የሆነ ነገሯን አውቃለሁ። የሆነ ጓደኞቹ ጋር ተሰባስበን የሆነ የእርዳታ ነገርና ድርጅት ጋር እንትን ብለን ተቀላቅለን ከዛ በዛ የሰው ስም ሰርች እያደረግን ምናምን ነገር የዚችን ሰው መጥቶልን ነበር። ግን ጎበዝ ናት በጣም አይኗ ታውሮ ምናምን ብዙ ስራዎችን የምትሰራ ጀግና፣ ትምህርቷን ተምራ ጨርሳ ምናምን ነገር እያለ የአይነውሮች የአካል ጉዳተኞች ምናምን ተምሳሌት የሆነች በጣም ጀግና ሴት ነች። ይሄን ጥያቄ አያያ የሚለው የዩቲዩብ አካውንት የመለሰችና በርቺ የኔ እናት በጣም ጀግና ነሽ፣ የሴቶች ተምሳሌት ነሽ። እውነት መገርሚ ሰው ነሽ። ስለወደፊቷ ኢትዮጵያ በቃ ይሄ ያለንበት የሰላም ጉዳይ ቢስተካከል ደስ ይለኛል። እውነት አሁን ያለንበት ነገር በዚህ ከቀጠለ በጣም ከባድ ነው። ብዙዎቻችን ከብዙ ነገር ርቀን ያለነው ከብዙ ነገር ከህሊናችን ሳይቀር ራሱ ርቀናል። ያው የቴዲ አፍሮ ሙዚቃ መልሳችን ነው። ፖለቲካ አታውራ እሺ። ሶስተኛ ካላገባህ የወደፊት ሚስት ሊኖራት የሚችሉት የሆነ ሶስት ዋና ነገሮችን ጥራ ብላለች። ጥሩ ጥያቄ እንዴ! እኔ ምን እንደሆነ አላውቅም። ትዳር ላይ ብዙ ጊዜ መስፈርት አላስቀምጥም። የፈጣሪ ስጦታ ነው ብዬ ነው የማስበው። የኔ እናትና አባቶች ሳይተዋወቁ ተጋብተው ነው ለብዙ አመታት በፍቅር የኖሩት። አንተ የመኪና ሲያምር ሰላም እና ይሄ ያላል ትዳር ላይ ብዙ መስፈርት አላስቀምጥም። አይ ቢኖራት ብለህ ብትመኘው ማለት ቢኖራት ብዬ የምመኘው ጥሩ አስተሳሰብ እኔ በጣም ጥሩ አስተሳሰብ ሊኖራት ይገባል እና የሴትነት ባህሪዎችን የተላበሰች በቃ ስቲል ሴት የሆነች ንግስቴን ነው የምፈልገው። እሺ በቃ እንቀጥል በኋላ። እሺ ሁለተኛ ነው መለስኩት። ሶስተኛ በቃ ጥሩ ሴት ከሆነች በቂ ነው ለኔ፣ ኖርማል ነው። እሺ በቃ ከፈጣሪ ሰጠው ብለናል። እሺ እና በመጨረሻም ስለ ኢዮብ መኮንን ለምን እንድትጠይቅ አልገባኝም፣ ግን ስለ ኢዮብ መኮንን ምን ትለናለህ? ስለ ኢዮብ መኮንን ማለት ዘፋኝ ኢዮብ መኮንን ነው አቢላ። ኢዮብ መኮንን በጣም ምርጥ ነው። በጣም ምርጥ የአርት ሰው ነው። ማርያም በጣም ይችላል። በቃ አቅም አለው። ከዚህ በላይ ምንም አይባልም። እያንዳንዱ የሚሰራዎቹ ስራዎች ከቴዲ አፍሮ ቀጥሎ ይመቸኛል። እሺ የምትወድለት ዘፈን አንድ እስኪ። ኧረ እኔ እንጃ እኔ አታዘርዝሩኝ እናትህ። ቃሪያው አሳብዶኛል። አይደለም እሺ በቃ ቃሪያው ናቱ ላይ ወጥቶ እሺ ደግሞ ዘፈን ልትለኝ ነው ድጋሜ እንዴ? እውነት እዚህ በላይ ቃሪያ በላለሁ ከፈለክ ድጋሜ ያኔ አታቃጥለኝ። በቃ ተወኝ። እሺ ሌላ ደግሞ ከእንትን ጥያቄ ምን እንዳልሽ ካሁኑ ጋር ሄዳል መሰለኝ። ጨንጓራ ሰላም ነው ይፈጫል ወይ ተብሏል። ኧረ አንዳንዴ የማይፈጭበት ታይም አለ። እለፍ ጨንጓራ ይፈጫል። መኪና ሳይ እኔ ቅሉል ይላል ጋይስ። እሺ ጨንጓራ ይፈጫል ተናገር። ጨንጓራ ይፈጫል ያው ይፈጫል ግን
ጨንጓራ ይፈጫል። አንተ ቁጭ በል አትቀጥልልኝ እንዴ? እሺ አንድ ደግሞ ማን ጠየቀ? ዋው እንኳን ደህና በሰላም መጣችሁ። ጥያቄ አንድ ስለ እህትህ መሰረት መስፍን በጣም እንደምትወዳት እናውቃለን። ስለ እሷ ንገረን። አዎ እህቴ እኔ እንጃ አላውቅም። ማነው ስሙ? አላውቅም። እሺ መልስ። እህቴ መሰረት መስፍን በጣም ነው የምወዳት። በቃ ሁሉ ነገሬ ነች እሷ። ይሄ በትወና በአክቲንግ ምናምን ከምኖረው ህይወትም በላይ ነች፣ ከራሴ ህይወትም በላይ ነች። በጣም ነው የምወዳት። እያንዳንዱ ስኬቴ ላይ እሷ ትኖራለች ለወደፊት። እሺ ሁለተኛ ጥያቄ ክፍለ ሀገር ያጎትህ ልጅ የማይረባ ሰው አፍቅራ ቤተሰቦቿን ጥላ ሄዳ እያለ አንተ ከተኛችበት ልጁን ደብድበህ እሷን አንቀህ ወስደሃታል። አልደበደብኩ። ስለሱ ታሪክ ንገረን። እንዴ ማን ነው ንገረን። እውነተኛ ታሪክ ነው እንዴ? ማናቀው ነገር እኔ ሰፈር ልጆች ናቸው እንዴ? ቆይ ማን ይገ ማን ነው እኔ እንጃ። ዞሮ ስቶሪው እንደዛ ነገር ነበር። እኔ ሳድግ ኦልሬዲ እህቶቼ ጋር እንደዚህ አሁን እንዳለው ባይ እህቶቼን አላስነካም ባይ ነገር። ኧረ በስመ አብ ቤተልሔም ማለት ስሟ ከጠፋብኝ ቤተልሔም። ኧረ እውነተኛ ታሪክ ነው። አዎ ያጎቴ ልጅ ቤተልሔም ትባላለች። እኔ ወደህት ኑሪልኝ ባይዘይ በጣም ማለት ትንሽ አስቸጋሪ የሆነችብኝ የሆነ ታይም ላይና ይሄ ሃይስኩል እየተማረች እያለ ምናምን ያጎቴ ልጅ ናት። እንደ የዘመድ አዝማዶቼ ልጆች በሙሉ ይቆጣጠር ነበር ትንሽ። እኔ በዘመዶቼ በጣም እወደዳለሁ እና ልጅቷ የሆነ አንድ የማይሆን ልጅ ላይ ጣላት። በቃ በጣም ልጁ የሆነ የማይሆን መሰለኝ ምናምን ነገር አይሆንም እያልኳት ቤተሰብም አይሆንም እያላት ቤተሰብን ረግጣ ሄዳ ልጁ ጋር መሆን ጀመረች። ትምህርቴን አቋርጬ ሄድኩ እሷ ካለችበት ቦታ። ልክ ሲሄድ የሱን ቤት አሳዩኝ። ቤቱን ሲያሳዩኝ አጋጣሚ የጓደኛዬ ቤት ነው ያ ተከራይቶ የሚኖርበት ቤት። ገባው እንደገባው ማለት በሩ ተቆልፏል። ልክ ስመታው ምናምን ተገንጥሎ ተከፈተ እና ልጁ በፓንት ነው ያለው። አይላቆም ታዲያ ከዛ ይመስለኛል የቤሉል አውርቻለሁ የሆነ ቀን ይመስለኛል። ከዛ በፓንት ነው ያለው ምናምን ያው የዛኔ የነበርኩበት ጥሩ አልነበረም። ባይዘው እኔ ራሱ የሆነ ይሄ ጎረምሳነት ይሁን በቃ እዛ ከተማ ላይ የሆነ ረጭ ምን አይነት ልጅ ነበርኩ። አይሆነ ብቻ ማይሆን ነገር ፋራ ሙድ አጫውት ነበር። ለዛ ይመስለኛል ልጁ እዛ ሆነ ያው እንዳይነሳ በፓካውት ነው ያለው። አንድ ሁለት ቦክስ ቀመሰ። ልጅቷ ወጣች። አንስቼ ቤት ወሰድኳት። ከዛ ልጁ ጋር ሽምግልና ምናምን ተብሎ አገር ነው ሽምግልና የተሰበሰበው እንዳለ በዛኔ በጣም ተወራብኝ። በቃ በየቦታው ያውቃሉ እዛ ሀገር ላይ ነው የተወለድኩበት ሀገር ላይ እንዳለ ይታወቃል ስቶሪ። በዛ ምክንያት ጀግና አያችሁ መኩ ማለት ራሱ ነው። ግን ይሄን ጥያቄ የጠየቅከው ማለት ነው የእውነት አንተ ሚስጥር ታወጣለህ በጣም እንጂ እማላቀውን ስቶሪ ነው የነገረኝ። እሺ አሁን ካወራው ጋር እንትን ይላል። ከልጅነት ጀምሮ ጀግና እንደነበርክ ይወራል። እውነት ነው ወይስ ውሸት ነው ብላል። ጀግና እንደሆነ ይኸው መልሳል። ጀግንነት ምንድነው? ጀግንነት ማንኛውም ወንድም የሚያደርገውን ነገር ነው የማደርገው እኔ። የምሬ ነው። ወንድ ልጅ ጅል ሊሆን ይችላል፣ በጣም ፈሪ ሊሆን ይችላል። እሱ እንደዛ የሚያደርገው የሥራ ሁኔታው ምናምን ባይቡ ነው ፈልጎት። ግን በእናቱ በእህቱ በቤተሰቡ ከመጡበት ማንም ወንድ ልጅ ፈሪ አይደለም። አንተም ቢሆን ትንሽ ፈሪ ነህ በርግጥ አውቃለሁ። ግን ቤላም ፈሪ ነው። እሺ ፈሪ አይደለችም። ከእንግዳ ድራማ ለሚስትነት ትሆናለች ብለህ የምታስበውት ማንን ነው? ከእንግዳ ድራማ ለሚስትነት ትሆናለች ብለህ የምታስበው? ሁሉም እኮ ይሆናሉ። በጣም ምርጥ ናቸው። ባይዘይ ከእንግዳ ድራማ ይሄ ማለት አሁን ቆይ እዚህ ጋር መናገር እንፈልገው ነገር እንግዳ ድራማ ላይ ይኸው ቃሪያን ለማስበላት እግዚአብሔር የሚሆነው ብላው እኔ በመግብ በላው ሁሉም ይሆናሉ። አንድ ነው መምረጥ ያለብህ። በቃ ይሆናሉ ይላል ፈራር የተመታ ሰው ይጠይቃል። ኧረ እባክህ ካሜራማን ማነሽ? አንተ ሸውሜ ነበር እናሪቱ ብላ አንድ ባን ዋጠው እንጋ ዋጠው የራቅጀራ ቢኖር እኮ ጠዴ ነበር። የመጀመሪያ ጊዜ ነው እኔ በእንደዚህ ስፈተን ላይቭ ላይ ራሱ እንደዚህ ተቀጥቼ አላውቅም።
አይ ጀግና ነው መኩ አቃጥለው ሌላው ደግሞ አብረን እንከብላ ድንግልና አልበሽ ያጣው አሁን ድንግል ሌብል ኮንክሪት ሰርቶ ባል ይሉኝ ነው። ኧረ በእናትህ አመሰግናለሁ። አቃጥሎኝ ነበር። እሺ ልጅ ነደደ። እኔ ጋር ልሰጥ አይዞህ። እሺ አሁን ቀለል ያለች ጥያቄ ናት። መኩ ቴዲን ቀቅልልን። ቀቅል ወኡስ ከተቀቅለው ብለዋል። ትቀቅለዋለህ? ከካሜራ ጀርባ ወንድሜ ነው። በቃ ከካሜራው ጀርባ ወንድሜ ነው ብሏል። እሺ መኩ ውዝዋዜ ትችላለህ ወይ ብለዋል። አዎ ተወዛዋዥ ነበርኩ። አሁን ስተው ይመስለኛል እንጂ ውዝዋዜ አስተምር ነበር ሁላ። አንዴ እርግፍ በሌላችሁ አባግስ ያላችሁ ልጆች በጣም ነው የምወዳችሁ። አባግስ የኪነ ጥበብ ማዕከል የሚል የሆነ ቡድን ነገር ነበረች እና እሷ ላይ በጣም እንወዛወዝ ነበረ። እዚህ አዲስ አበባም አንዳንድ ይሄ 19ኛው የብሔር ብሔረሰቦች በዓል ለምሳሌ የሆነ ቲሞቼ ጋር ሄደን ምናምን አክብረናል። ብቻ ብዙ ቦታ ውዝዋዜ ሰራ ነበር። ግን አሁን ፍላጎት የለኝም። እንዴ ሰው ያልጨፍርም በዚህም ቃል ያልተረ አላሉም። እንደዛ አላሉ። በቃ እሺ ወደ ሌላኛው ጥያቄ እንዳለ ይኸው ጥያቄው መልሶላችኋል። ፈገግ በል አይደለም እንደዚህ ያሉ አንተም ነኝ በላቸው። እሺ አይዞህ እንዴ ብርድ አለው ልጁ። እሺ አካውንት ውስጥ ስንት ብር አለ? ምንም የለም። የቤት ኪራይ ከፍዬ ሰሞኑን ማለት ድህነት ውስጥ ነው ያለሁት። ምንም የለም። ድሀ ነው። ሀብታም መስላችሁ? አይዞህ ድሀ አይደለሁም ግን እውነት። እሺ ከባድ ጥያቄ ነው። እንካ ያዘው። አሁን አልበላም። ያዘውና ስመኝ። እሺ ከለዛ ፍቅርን እሺ እንዳለ አክተር ስማ ከለዛ እንዳለ አክተር ኦቨርሬትድ ማለት ከሚገባው በላይ ሬት የተደረገ ሰው ማለት በኦዲየንስም ከለዛ ውስጥም ማን ነው ማለት እንዴ? ከሚገባው በላይ በቃ አይችልም ሳይሆን ችሎም ግን ከሚችለው በላይ የተወራለት ማለት በቃ የማይገባ ዝና የተሰጠው ለምሳሌ የሆነ ሰው በቃ ከሚገባው በላይ የተወራለት ሰው ነው። እንደ ተወራለት ያልሆነ ሰው አለ። ከሰራው በላይ የተወራለት ሰው አለ ወይ ተብሏል። ከስራው በላይ የተወራለት ሰው ከለዛ እንዳለ ማለት ከሀረግም ከእንግዳም ምናምን ካሉት እንዳለ ሁሉም ጎበዞች ናቸው። እኔ ነኝ የምሆነው። ተናገር አለ ብላ በቃ ከስራው በላይ የተወራለት አክተር ነው። እኔ በጣም ነው የተወራልኝ ጋይስ። በቃ እንደገባው ማለት ነው ክፍል 3 ላይ መጣው ቀወጡት ፋሚሊዎች በጣም ነው የሚወዱኝ። ካንቶች እንዴ ሰርተው ነው የተወራላቸው። ያበደኑ ዛሬ ተቃጠለ። ነግራችሁ ነበር። ቃሪያውን ትንሽ ነው የሚቀረው። በኋላ አድርግልህ። ስንቱ ሶሻል ሚዲያ ስጠይቀኝ እዛ በቀር ምንም ነገር አያስበልኝም ነበር። ወገን ያው የእናንተ ስራ ነው። እሺ ቁጭል ከእንግዳ ሌላው ደግሞ ይሄን ልትበላ ትችላለህ፣ ግን ያንተ መብት ነው። ከእንግዳ ከዚህ በኋላ እኔ ምን እመልሳለሁ? ከእንግዳ ቤስት ፍሬንድ ማን ነው? ጓደኛዬ ቤስት ፍሬንድ በቃ ከሁሉም የተለየ ለአንተ ቅርብ የሆነ ሰው ምናምን ይሄና ቤሉል እንደ ወንድም ሊሆን ይችላል። ያው ይሄና ቤሉል በጣም እንቀራረባለን።
ይሻላል። ሁሉ ነገሮች ናቸው። እሺ በጣም የምትወደው የአንተ ፋቮሪት ፊልም ምንድን ነው? የምትወደው ፊልም ነው? አራር አንተ ሁሉ ለሰለህ በቃ በህይወት ካያቸው አራር የሚለው ፊልም ማለት ነው የጓደኝነትን ጥግ ያሳየኝ ምርጥ ፊልም ነው። በህይወት የገባችሁ በጣም ነው እንደ ፊልም ነው። አዎ በጣም በቃ ይሄ እውነት እኔ ለወንድሜ ለጓደኛዬ እኔ እንደዛ ሆናለሁ። ባይዘው ስቲል ጠይቀው ካልሆነ በስተቀር እሺ ወገን እናመሰግናለን። የምር በጣም እናመሰግናለን። መኩ ደግሞ ማለት ነው ይኸው አክብረኝ ስለመጣ ምናምን ይኸው ለኔ ብሎ ይኸው ለእናንተ ብሎ ይሄን ቃል ያበላ ማርያምን ቁርስ አልበላም። እወዳችኋለሁ ፋሚሊ። አመሰግናለሁ በመኩሻ ጓደኛዬ ደግሞ ማለት ነው። ቆልና ገር ዝም ብለህ ሳትናገር በጣም ነው የምንወዳችሁ ፋሚሊ። እግዚአብሔር እናንተ ባትኖሩ መፈመስ ምን ማለት ስራ ህይወት አይኖር ነበር። እረፍ ብራዘር እንዴት ነሽ? አንተ እረፍ። አንዴ ላመስገኝ ልጨርስበት ፕሊዝ። ሹፌራችን ነው ጋይስ፣ ምርጥ ሹፌራችን ነው። ወይ ግባው ይውጣ ፈልጎ ሰላም በለኝ። አትውጣ ሰላም በለው። እሺ ሌላኛው ማለት ነው መሬማዎች በጣም ነው የምንወዳችሁ። መሬማ እንወዳችኋለን ጋይስ። እናንተ መታሰቢያ ነው ዘፈኑ። አዎ ማርያምን የእናንተ መታሰቢያ ነው። መሬማ ቴዲ አፍሮ ያወጣው እኔ ስቲል በጣም ቁጭ ብዬ ሁሉ ነገሩን አዳምጫለሁ ሙሉን። እሱ ደግሞ እናንተን ይገልጻችኋል። ብዙ እህቶቻችን አረ እናቶቻችንም ማለት ይቻላል ልጆቻቸውን ትተው እዛ አረብ ሀገር እየገቡ አው ጀግና ሴቶች አሉ እዛ። በጣም ነው የምንወዳችሁ። ብንችል እናበረታታቸዋለን። ብትችሉም ዲራማችን ምናምን እዩልን፣ እንወዳቸዋለን። አዲስ ስራ እየሰራ ነው ጀለስ። አዲስ ስራ አንተ እሱን ስራ በእናታችሁ እየገባችሁ ይሁት ግማሽ ፍቅር የሚለው አይደለም ፕሊስ ባካችሁ። አዲስ ስራ ነው በጣም ትልቅ ነገር ሰፖርት ተደርጌ ያየሁበት እየሰራሁት ያለ ስራ ነውና እዩት ፕሊስ። ግማሽ ፍቅር የሚለው አዎ ኩል የሚል ዩቲዩብ ቻናሉ ኩል ነው የሚለው። የድራማው ርዕስ ደግሞ ፍቅር ግማሽ ፍቅር ነው። ግማሽ ፍቅር ነውና መኩ አለበት። ጸዴ ስራ ነው። እኔ ማይቻለሁ ምናምን ፒስ ነው እየታየ አይደለም። ዋካችሁ ገብታችሁ ይለት እና እናመሰግናለን። ቀጣይ ቻናሉን ሰብስክራይብ አድርጉ። የኔን ብርሃኑ መኩ የሚለው ብሬ ሰብስክራይብ አድርጉ። ከስር እንትን ኮሜንት ላይ ፒን አደርግላችኋለሁ። ኮሜንት ላይ ትገቡ የቤላም ፒን አደርግላችኋለሁ። ቤላ ካሜራማናችን ናት። እንወዳችኋለን። የሱንም ዩቲዩብ ቻናል ሰብስክራይብ አድርጉለት፣ የመኩንም ሰብስክራይብ አድርጉለት። መኩሻ በጣም አመሰግናለሁ። ቀጣይ ማን ይምጣ ደግሞ ቃሬ ይበላልሽ ከበድ ያለ እንደው ጥያቄ ጠይቁ። ይመቻችሁ። እንወዳችኋለን። የምር በጣም አመሰግናለሁ። ባይ ባይ።